የሰው ልጆች ሆይ ወሬ ወደ እናንተ አንድ ሰው ይዞላችሁ ሲመጣ ቀድማችሁ ወሬውን ተንትኑት፣ ገምግሙት። አላህ በሰጣችሁ አቅል ሊሆን ይችላል ወይ? እንዲህ ተባለ፣ እንዲህ አደረገች፣ እንዲህ ሆነ የተባለውን ስትሰሙ በአይናችሁ እንዳያችሁ በቦታው ላይ እንደተገኛችሁ ያክል ለማሰራጨት በግላችሁም አቋም ለመያዝ ውሳኔ ላይ ለመድረስ አትቸኩሉ። ቀድማችሁ አረጋግጡ፣ አጣሩ። ወሬ ይዞ የመጣው ሰው ውሸታም ሊሆን ይችላል፣ ማጣላት ፈልጎ ሊሆን ይችላል፣ የሸይጣን መልእክተኛ የሸይጣን ፈረስ ሊሆን ይችላል፣ ሸይጣን በሱ ተመስሎ መጥቶ ሊሆን ይችላል። የሰውን ዲን ሊያበላሽ፣ የሰዎችን መልካም ግንኙነት ሊቆራረጥ፣ ቀልብን ሊያደርቅ። ስለዚህ ወሬን በሰማችሁ ቁጥር ለማስተጋባት አትቸኩሉ፣ ረጋ ብላችሁ አጣሩ፣ አረጋግጡ። ካልሆነ ትከስራላችሁ፣ ወንጀል ላይ ትወድቃላችሁ፣ ሰውን ትበድላላችሁ፣ እናንተም ታፍራላችሁ፣ ትጸጸታላችሁ ተብለናል። ከአንድ ወገን ብቻ ወሬ ሰምቶ መቸኮል ከዚህ የቁርአን መመሪያ ጋር ይጋጫል። ሰዎች አብረው ሲኖሩ በተለያየ መልኩ በተለያዩ ምክንያቶች በመካከላቸው አለመግባባት ሲፈጠር አንዱ አንዱ ላይ ወሰን ሊያልፍ ይችላል። አንዱ አንዱን ሊበድል ይችላል። የሱ በደል አጋዥ ሊያደርግህ ይሞክራል። ሳይበደል ተበደልኩ ሊልህ ይችላል። ሳይገፋ ተገፋሁ ሊልህ ይችላል። ማንኛውም የሸሪዓን መመሪያ በሁሉም ህይወቱ ላይ የትም ሆኖ መተግበር የሚፈልግ ሰው ከአንደኛው አካል ወሬ ከሰማ በኋላ ከሌላኛው ሳይሰማ በዳይ ነው፣ ግፈኛ ነው አይልም። አቅም ካለው ሁለቱን አገናኝቶ ከሁለቱም ይሰማል። ካልሆነ አላሁ አዕለም ይላል። ይህንን ነው አላህ ተባረከ ወተዓላ ወሬ ስትሰሙ ቀድማችሁ አረጋግጡ ያ ወሬውን ፈትሹት ያ ከሁለቱም ከሶስቱም ጉዳዩ ከሚመለከታቸው ከሙሉ አካላት በመስማት ያውም በንጹህ ልብ በገለልተኝነት ተተቡት መረጋጋት ነገሮችን ማጣራት አላህ ተባረከ ወተዓላ የሚወደው መንገድ ነው። ይሄን መንገድ ተከተሉ፣ መረጃን የማጣራት የመፈተሽን መንገድ ተከተሉ ብሎናል፣ አዞናል። አላህን ተባረከ ወተዓላ የመፍራት መገለጫ ከሚባሉ ነገሮች አንዱ ወሬ መረጃ ሲደርሰን ቀድሞ ቆም ብሎ ማጣራት ነው። ከማጣላት በፊት ከመጣላት በፊት መጥፎ ጥርጣሬ ውስጥ ከመግባት በፊት መረጃ ከጆሮአችን ሲደርስ በአይናችን የተጻፈ ስናነብ ምንጩ የት ነው? እውነት ነው ወይ? ይሄን እውነት ነው ብዬ በመቀበሌ በማመኔ ምን አገኛለሁ? በማሰራጨቴ ምን እጠቀማለሁ? በተቃራኒውስ ይሄን እውነት ነው ብዬ መቀበሌ ምን ሊጎዳኝ ይችላል? ማንን ሊጎዳ ይችላል ብሎ ቆም ብሎ ያስባል። አላህ የሚፈራቸው ከሰው ጋር ባለን ግንኙነት ከሰው ጋር ባለን የጋራ ህይወት የተለያዩ ወሬዎች ወደኛ ሊመጡ ይችላሉ። ወሬን እንዴት መያዝ እንዴት ማስተናገድ እንዳለብን እናምንበት ልንፈራው የሚገባው አላህ መመሪያ ያስቀምጦልናል። ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበእ ፈተበየኑ አን ቱሲቡ ቀውመን ቢጀሃለህ ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን። እናንተ በአላህ ያመናችሁ አላህ ባወረደው መጽሐፍ ቁርአን ያመናችሁ አላህ በላካቸው ነቢ ሙሐመድ ያመናችሁ በአኺራ በሒሳብ በቀብር በጀነት በጀሃነም የምታምኑ ሆይ ኢንጃአኩም ፋሲቁን አንድ አፈንጋጭ የሆነ ሰው ወሬ ይዞላችሁ ቢመጣ ወሬውን እንደሰማችሁ ወደ ውሳኔ አትግቡ። ፈተበየኑ የመጀመሪያ ስራችሁ ማጣራትና ማረጋገጥ ይሁን። ሳታጣሩ ሳትመረምሩ ሳታረጋግጡ የአንድን ሰው ነጠላ ወሬ ሰምታችሁ አቋም ውስጥ ውሳኔ ውስጥ የገባችሁ እንደሆነ ወንጀል ላይ ትወድቃላችሁ፣ ሰውን ትበድላላችሁ፣ ኋላ ላይም ትጸጸታላችሁ ብሎናል አላህ ተባረከ ወተዓላ። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ የአላህ ፍራቻ በልብ ብቻ በማሰብ በመመኘት ሳይሆን
በንግግር፣ በተግባር፣ በአቋም፣ በውሳኔ፣ በማድረግም ከማድረግ በመታቀብም ጭምር የሚገለጽ ጉዳይ ነው። በዱንያም ይሁን በአኼራ ምንድነው ሰላምን፣ ደስታን ማግኘት የምንችለው እውነተኛ የአላህ ፍራቻ ልባችን ውስጥ ሲኖር ነው። አላህ ተባረከ ወተዓላ ቁርአን ላይ እሱን እንድንፈራ መክሮናል፣ አደራ ብሎናል፣ ፍሩኝ ብሏል። አላህን መፍራት ከልቦና ጋር አላህ አያይዞታል። ልብ ያለው ሰው ነው አላህ የሚፈራ፣ አቅል ያለው ሰው ነው አላህ የሚፈራው። ዱንያ ላይ አላህን የፈራ አኺራ ላይ ምንም አይነት ፍርሃትና ስጋት አይደርስበትም። ዱንያ ላይ አላህን ያልፈራ አኺራ ላይ ድርብርብ ፍርሃት፣ ስጋት፣ ጭንቀት እንደሚኖርም ተነግሮናል። አላህ ተባረከ ወተዓላ አላህን ፍሩ ወቁሉ ቀውለን ሰዲዳ፣ ትክክለኛ እውነት የሆነ ቀጥ ያለ ንግግር ተናገሩ ብሎናል። በማየትም በመናገርም በመብላትም በመጠጣትም በመልበስም ውስጥ አላህን መፍራት አለ። አላህን መፍራት ማለት ያዘዘውን መታዘዝ የከለከለውን መከልከል ነው። አላህን ተባረከ ወተዓላ የመፍራት መገለጫ ከሚባሉ ነገሮች አንዱ ወሬ መረጃ ሲደርሰን ቀድሞ ቆም ብሎ ማጣራት ነው። ከማጣላት በፊት ከመጣላት በፊት መጥፎ ጥርጣሬ ውስጥ ከመግባት በፊት መረጃ ከጆሮአችን ሲደርስ በዓይናችን የተጻፈ ስናነብ ምንጩ የት ነው? እውነት ነው ወይ? ይሄን እውነት ነው ብዬ በመቀበሌ በማመኔ ምን አገኛለሁ? በማሰራጨቴ ምን እጠቀማለሁ? በተቃራኒውስ ይሄን እውነት ነው ብዬ መቀበሌ ምን ሊጎዳኝ ይችላል? ማንን ሊጎዳ ይችላል? ብሎ ቆም ብሎ ያስባል። አላህ የሚፈራ ሰው። አላህን የማይፈራ ሰው አጣርቶ የሚጠቅመውን መያዝ ማይጠቅመውን መተው ትቶ የመጣለትን ሁሉ ተቀብሎ ወደ ውስጥ ያስገባል። አላህን ተባረከ ወተዓላ የሚፈሩ በአላህ የሚያምኑ ሰዎች የጌታቸውን መመሪያ ያከብራሉ። ከሰው ጋር ባለን ግንኙነት፣ ከሰው ጋር ባለን የጋራ ህይወት የተለያዩ ወሬዎች ወደኛ ሊመጡ ይችላሉ። ወሬን እንዴት መያዝ እንዴት ማስተናገድ እንዳለብን እናምንበት ልንፈራው የሚገባው አላህ መመሪያ ያስቀምጦልናል። ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበእ ፈተበየኑ አን ቱሲቡ ቀውመን ቢጀሃለህ ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን። እናንተ በአላህ ያመናችሁ፣ አላህ ባወረደው መጽሐፍ ቁርአን ያመናችሁ፣ አላህ በላካቸው ነቢ ሙሐመድ ያመናችሁ፣ በአኺራ በሒሳብ በቀብር በጀነት በጀሃነም የምታምኑ ሆይ ኢን ጃአኩም ፋሲቁን፣ አንድ አፈንጋጭ የሆነ ሰው ወሬ ይዞላችሁ ቢመጣ ወሬውን እንደሰማችሁ ወደ ውሳኔ አትግቡ። ተተበየኑ፣ የመጀመሪያ ስራችሁ ማጣራትና ማረጋገጥ ይሁን። ሳታጣሩ፣ ሳትመረምሩ፣ ሳታረጋግጡ የአንድን ሰው ነጠላ ወሬ ሰምታችሁ አቋም ውስጥ ውሳኔ ውስጥ የገባችሁ እንደሆነ ወንጀል ላይ ትወድቃላችሁ፣ ሰውን ትበድላላችሁ፣ ኋላ ላይም ትጸጸታላችሁ ብሎናል አላህ ተባረከ ወተዓላ። በነቢዩ ዓለይሂ ሰላቱ ወሰላም ዘመን አንድን ሰው ለአንድ ግዳጅ ኃላፊነት ልከውት እሱ ወደ ተላከበት ሀገር እየተጓዘ ሳለ ወደ እነሱ የሄደ ያለ ሀገር ሰዎች እሱን ሊቀበሉ የነቢ ዓለይሂ ሰላቱ ወሰላም መልእክተኛ ወደኛ የመጣ ነው ብለው ክብር በሚገባው መልኩ ሊቀበሉ ሲወጡ እነሱ ከፍረዋል፣ ከዲን ተመልሰዋል። ገና ወደ እነሱ ከመድረሴ በፊት ከኔ ጋር ጦርነት ሊገጥሙ ተሰብስበው ወዳለሁበት ወደፊት የገሰገሱ ነውና ከፍረዋል ብሎ ተመልሶ ለነቢዩ ዓለይሂ ሰላቱ ወሰላም የግምት የጥርጣሬ መረጃ ሰጥቷቸው ነው። ይሄኔ ነው ይሄ የቁርአን አንቀጽ የወረደው። እናንተ አማኞች ሆይ ባያችሁት ብቻ በሰማችሁት ብቻ ውስጡን ሳትመረምሩት አቋም አትያዙ፣ አትውደዱ፣ አትጥሉ፣ አትደግፉ፣ አትንቀፉ፣ አትናገሩ። ይልቅ የመጀመሪያ ስራችሁ ምን ይሁን? ፈተበየኑ፣ አጣሩ፣ አረጋግጡ አለ አላህ ተባረከ። ያለማረጋገጥ ያለማጣራት ለውሳኔ ለአቋም ለፍርድ መቸኮል ወንጀለኛ ያደርጋል። የዱንያ ግንኙነትንም ከሰዎች ጋር ያለን ያበላሻል። ኋላ ላይ ውርደት ጸጸት ውስጥ ይከተናል። ችኮላ
አንድ ሰው ያልሆነውን ሆኗል ተብሎ ያላደረገውን አድርጓል ተብሎ ሰውን ባልዋለበት አውሎ ኋላ ላይ ተቃራኒውን ሲያውቁ መዋረድ ይመጣል፣ አንገት መድፋት ይመጣል። ይህ እንዳይሆን ቸኩሎ ኋላ ላይ ከመዋረድና ከመጸጸት አስቀድማችሁ ቆም ብላችሁ አረጋግጡ፣ ለወሬ አትቸኩሉ ብሎናል አላህ ተባረከ ወተዓላ። ነቢዩ ዓለይሂ ሰላቱ ወሰላም አሸጅ ብኑ አብዱል ቀይስ የሚባለን ሰው ኢነ ፊካ ኸስለተይኒ አንተ ዘንድ ሁለት ባህሪዎች አሉ አሉት ሲያደንቁት። ነቢዩ ዓለይሂ ሰላቱ ወሰላም ሰሐቦቻቸው ዘንድ መልካምና ጥሩን ነገር ካገኙ ያደንቁ ነበር። ስህተትን መጥፎን የሚታረምን ካዩ ደግሞ ያርሙ ነበረ። የከለከሉት ያወገዙት መዳሖችን ነው። አብዝቶ በሆነ ባልሆነው ሰውን የሚያወድስን ሰው ይህ ፊቱ ላይ አፈር በተኑበት ብለዋል። ምስጋናን አድናቆትን ዝም ብሎ ማዝነብ ማብዛት ለሚገባውም ለማይገባውም ማመስገን ምስጋናን ማብዛት ይሄ የተወገዘ ነው። መደነቅ ያለበትን ሰው በትክክለኛ ባለው ተሰጥኦ ችሎታ ማድነቅ የነቢዩ ዓለይሂ ሰላቱ ወሰላም ሱና ነው። በሁለቱ መሃል ልዩነት አለ። ጎበዝን ሰው ጥሩን ሰው በአድናቆቱ ተታሎ ተሸንግሎ ይበላሻል ተብሎ ማይፈራለትን ሰው ባለው መልካም ነገር ማድነቅ ሱና ነው። እንዲሁ ልማድ ሆኖ ሰነፉንም ጀግናውንም ደካማውንም መጥፎንም ጥሩ ነው ጀግና ነው ያሉ ማድነቅ ግን ይሄን አውግዘዋል ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ የሚገባውን ሰው ያደነቁ ምን አሉ? አንተ ዘንድ ሁለት መልካም ባህሪዎች አሉ፣ አላህና መልእክተኛው የሚወዷቸው ጥሩ ባህሪዎች አሉ አሉት። ከዛም እነዚህ ሁለት አላህና መልእክተኛው የሚወዷቸው ባህሪያት ምን እንደሆኑ ሲገልጹ ምን አሉ? አንደኛው መቻል፣ ሁለተኛው መረጋጋት ነው አሉት። ቻይነት እና ረጋ ማለት አሉት። ኢማም ሙስሊም የዘገቡት ሐዲስ። ሑልም ማለት አለመቸኮል ማለት፣ መረጋጋት ማለት መቻል መታገስ ማለት። ብዙ ጊዜ ሰዎች ለወሬ እንዲፈጥኑ የሚያደርጋቸው ያልተጣራን ወሬ የወሬን ጭራ ይዘው ሙሉን እንዳገኙት አድርገው አቋም ለመያዝ ለመወሰን፣ ለመጥላት፣ ለመውደድ፣ ለመደገፍ፣ ለመንቀፍ፣ ለማሰራጨት የሚቸኩሉት ትዕግስት ተልቋቸው እርጋታ ጎድሏቸው ነው። ችኮላ ኋላ ላይ ጸጸትን ያስከትላል። መረጋጋት ደግሞ ኋላ ላይ ያኮራል። መቸኮል ኋላ ላይ ያጸጽታል፣ ያስቆጫል፣ ያዋረዳል። መረጋጋት ደግሞ ኋላ ላይ ያስከብራል። ማንም በመረጋጋቱ አይወቀስም። ብዙ ጊዜ ግን ሰው በመቸኮሉ ይወቀሳል። እርጋታ ከአላህ ነው፣ ችኮላ ከሸይጣን ነው የተባለውም ለዚህ ነው። ሸይጣን ነበልባል እሳት ስለሆነ የሚቸኩል ሰው እሳት ላይ ተቀምጦ እሳት ነው የሸይጣን እሳት ያንተከተከው ነው ማለት። ረጋ ማለት ከአላህ ነው፣ መቸኮል ከሸይጣን ነው ተብሏል። የሰው ልጅ በተፈጥሮ ችኩል ነው፣ ቁጡ ነው። ወካነ አልኢንሳኑ ዐጁላ እንዳለው አላህ ተባረከ ወተዓላ የሰው ልጅ ችኩል ነው ብሏል። ግን አላህ ተባረከ ወተዓላ ይሄን የሚያስተካክልበትን አቅል ሰጥቶታል ለሰው ልጅ። እንደዚሁ ደግሞ በተፈጥሮ ውስጡ ላይ ቁጣ አለ። ሁለቱ አንድ ላይ ሲደመሩ መጥፎ ጥርጣሬ ሲጨመርበት ሰው ልጆች በሰላም መኗኗር አይችሉም። ዱንያ አኼራቸው ይበላሻል። እነዚህ በልክ ከተጠቀምናቸው ጥሩ ነው። የሰው ልጅ መቆጣት ያለበት ቦታ ላይ በልክ መቆጣቱ ኸይር ነው። ለመልካም ነገር መቸኮሉ መጣደፉ ኸይር ነው። ሶላት ከደረሰ ፈጥናችሁ ስገዱ። ሰው መሞቱ ከተረጋገጠ ፈጥናችሁ አጥባችሁ ገንዛችሁ ሰግዳችሁበት ክበሩ። ሴት ልጅ ለትዳር ከደረሰችና አቻዋ የሚሆን ሰው ከመጣ ፈጥናችሁ ዳሩ ተብሏል። ችኮላ በቦታው በአግባብ እስከሆነ ድረስ አስፈላጊ ነው፣ ይደገፋል። ማስተናገድ ምንችልበት ሁለቱንም ቁጣንም ችኮላንም ሚዛኑን የጠበቀ ማድረግ ምንችልበት አቅል፣ ዲን፣ ኢማን ያስፈልጋል። አቅል፣ ዲን፣ ኢማን አብሮት ከሌለ ችኮላ፣ ቁጣ ከሌሎች በፊት ቀድሞ ራስን ይጎዳል። መረጋጋት አስፈላጊ ስለሆነ መጨረሻው ጥሩ ስለሆነ መቸኮል ኋላ ላይ መዘዙ የከፋ ስለሆነ ነገሮችን ረጋ ብለን እንድንገመግም እንድንመረምር አንድ ነገር ውስጥ ከመግባት በፊት አቋም ከመያዝ በፊት ከማድረግ ከመተው ከመስጠት ከመከልከል በፊት ጉዳዩን ቆም ብለን እንድንፈትሸው እንድናጠናው ጌታ አላህ ተባረከ ወተዓላ አዘዘን። ነቢዮችም አለይሂሙ ሰላም ነቢ ሙሐመድ አለይሂ ሰላቱ ወሰላም ከዛም በፊት የነበሩ ነቢያት አቋምና መንሀጅ አካሄድ ነው። ኢብራሂም አለይሂ ሰላም በዲን ጉዳይ የሚያስቸግራቸው አባት ነበራቸው። እሳቸው አላህን ብቻ ያመልካሉ፣ እሱ ጣዖታትን ያመልክ ነበር።
አባታቸውን መከሩ፣ ዘከሩ፣ ገሰጹ። ብዙ ጥረት ካደረጉ በኋላ እንደማይመለስ ግልጽ ሲሆንላቸው ተውት። ይሄን ታሪክ አላህ ቁርአን ላይ ሲነግረን ምን ብሏል? ፈለማ ተበየነ ለሁ አነሁ ዐዱውን ሊላህ ተበረአ ሚንሁ ኢነ ኢብራሂመ ለአዋሁን ሐሊም። ኢብራሂም አባቱን በብዙ መልኩ መከረ፣ ገሰጸ፣ ተለማመጠው። አባቴ ሆይ አባቴ ሆይ አባቴ ሆይ ያለ አናገረው። ከዛ በኋላ ፈለማ ተበየነ ለሁ ግልጥ ብሎ ሲታየው አነሁ ዐዱውን ሊላህ አባቱ የማያምን የአላህ ጠላት መሆኑ በተረጋገጠለት ጊዜ በተገለጠለት ጊዜ ተበረአ ሚንሁ ከሱ ራሱን አጠራ፣ ራቀው። ለዚህ ያበቃቸው ኢብራሂምን ምንድን ነው? ኢነ ኢብራሂመ ለአዋሁን ሐሊም። ኢብራሂም ሐሊም ነበረ፣ ቻይ ታጋሽ ነበር አለ አላህ ተባረከ ወተዓላ። ብዙ ጊዜ የሚያረጋግጠው የሚያጣራው ማይቸኩለው ህልም ያለው ሰው፣ እኩል ያልሆነ ሰው በመረጋጋት የራስን ዲን መጠበቅ ይቻላል። ሌሎችን ወንጀል ውስጥ ከመክተት መዳን ይቻላል። ሐላል ሐራምንም ማወቅ ይቻላል በመረጋጋት። በተለይ ባለንበት በሚዲያ በማህበራዊ ሚዲያ ዘመን ሰዎች እውቅናን ፈልገው ገንዘብን ፈልገው የፖለቲካ ዓላማ ኖሯቸው የሚያሰራጩትን ወሬ መቀበል አንዳንዴ ወንጀል ውስጥ መግባትን ያስከትላል። ከሸሪዓ አንፃር መጠቀሙ ይቻላል አይቻልም የሚለውን ሳያዩ ሰዎች የሆነን ማስታወቂያ ስላዩ ብቻ ተንጋግተው እዛው ሲገቡ ይታያል። የሆነን መረጃ ከየት እንደመጣ ምንጩን ሳያውቁ ሳያጣሩ አቋም ውስጥ ይገባሉ፣ መገዳደል ውስጥ ይገባሉ፣ መውደድ፣ መጥላት፣ ማቅረብ፣ ማራቅ ውስጥ ይገባል። በሁሉም የህይወት ዘርፍ ላይ ተተቡት ያስፈልጋል። ማረጋገጥ ማጣራት ያስፈልጋል። አላህና መልእክተኛው ላይ ላለመዋሸትም መረጋጋት ያስፈልጋል። ሰዎች የሰሙትን ሐዲስ ብለው ከትክክለኛ የእውቀት ባለቤቶች ከትክክለኛ የዕልም ምንጭ ያላገኙትን ሐዲስ ብለው ሰዎች የሚያስተላልፉትን እውነት ሐዲስ ነው አይደለም ብለን ሳናረጋግጥ ለሌሎች ማስተላለፍ የለብንም። ለዚህም መረጋጋት ያስፈልጋል። ነገሮችን ቀድሞ ማስተዋል፣ ማገናዘብ፣ ማስተንተን፣ መጥገብ፣ መረዳት ያስፈልጋል። ገና የወሬ ጫፉን ሰምቶ አቋም መያዝ ፈጽሞ የሚገባ አይደለም። የሰው ልጅ ረጋ ካለ ካረጋገጠ ቆይ እስቲ እናጣራው፣ ቆይ እስቲ ከሁሉም እንስማ ካለ ሰዎች ዘንድ ይከበራል፣ ስሙ አይጠፋም። ሰዎች ለቁም ነገር ይፈልጉታል፣ ያከብሩታል። ለችግር ጊዜ ለቁም ነገር ጊዜ የሚታጭ ሰው የሚጠቆም ሰው ይሆናል። በተቃራኒው ደግሞ አቅሉ ጎደሎ የሆነ አንዱን ወሬ ብቻ ሰምቶ አቋም ላይ የሚደርስ ቤተሰብን የሚያጣላ ዳርን የሚያፈርስ የአላህ ባሮችን የሚያቆራርጥ ከሆነ እንዲህ አይነቱን ሰው ሰዎች ለራሳቸው የሚፈሩታል። መነማ ኢለይከ ነማ ዐለይክ ይባላል። የሌሎችን ወሬ ወደ አንተ ያመጣ ካንተ ወደ ሌሎች ወሬ መውሰዱ የማይቀር ነውና ተጠንቀቅ ተብሏል። እርስ በርስ መጠራጠር፣ አንዱ አንዱን እንዲፈራ ማድረግ የሰይጣን ስራ ሲሆን መሀል ላይ ያለን ክፍተት መቀነስ፣ መመካከር፣ መነጋገር፣ ስሜትና ወሬ ማዋሰድን በሩን መዝጋት ማህበረሰብ ተዋዶ ተከባብሮ እንዲኖር ያደርጋል። በተቃራኒው ደግሞ መቸኮል፣ የአንዱን ብቻ ሰምቶ አቋም ላይ መድረስ ዝምድና እንዲቆረጥ፣ ጎረቤት ከጎረቤቱ ጋር በጥላቻ እንዲተያይ፣ ወዳጅ ከወዳጁ ጋር ውስጡ ላይ ቂም ይዞ ቁርሾ ይዞ እንዲኖር፣ ሰዎች እንዲበዳደሉ ሰበብ ይሆናል። ለዚህም ነው ጌታ አላህ ተባረከ ወተዓላ በተከበረው ቃሉ እናንተ አማኞች ሆይ ብሎ ጠርቶ ያ አዩሃ አለዚነ አመኑ ኢጅተኒቡ ከሲረን ሚነ ዞን ኢነ ባዕደ ዞኒ ኢስሙን ወላ ተጀሰሱ ወላ የግተብ ባዕዱኩም ባዕዳ አዩሒቡ አሐዱኩም አን ያእኩለ ለሕመ አኺህ መይተን ፈከሪህቱሙህ ወተቁላህ ኢነላህ ተዋቡን ረሒም ብሏል። እናንተ አማኞች ሆይ አብዛኛውን ግምትና ጥርጣሬ ተጠንቀቁት። አንዳንድ ግምትና ጥርጣሬዎች ጥርጣሬው እራሱ ወንጀል ነው። የሰውን ነውር አይብ አትከታተሉ። ከፊላችሁ ከፊሉን ስጋውን እንዳይበላ እንዳያማው። አንዳችሁ የወንድሙን ስጋ የሞተ የወንድሙን ስጋ መብላት ይፈልጋል እንዴ? የሞተ የወንድሙን ስጋ መብላት የማይፈልግ ሰው እንዴት ነው በቁም በህይወት ያለን የወንድሙን የእህቱን ስጋ የሚበላው? አላህን ፍሩ፣ ተውበት አድርጉ። አላህ ተባረከ ወተዓላ መሐሪና ተውበት ተቀባይ አዛኝ የሆነ ጌታ ነው ብሎናል። እርስ በርስ መባላት፣ አንዱ ሌላኛውን መጠርጠር፣ አንዱ ሌላኛውን አይብ ነውር ገመና መልቀም መፈለግ አግባብ እንዳልሆነ መመካከር፣ ግልጽ መሆኑ፣
ሙስሊም ወንድም እህት ላይ መልካምን ነገር መጠርጠር እንደሚገባ አላሁ ተዓላ አመላክቶናል። የሰው ልጆች ምንም እንኳ ቋንቋቸው፣ ዘራቸው፣ ብሔራቸው ቢለያየም አባታቸው አደም ነው፣ እናታቸው ሐዋ ናት። አትቦዳደኑ፣ ወገንተኝነት ውስጥ አትግቡ፣ በአላህ ገመድ ተሳሰሩ። ሁሉም የሰው ልጆች ከአደም ናቸው። አደም ደግሞ ከአፈር ነው የተፈጠረው። ከሰው ልጆች ሁሉ በላጩ አላህን የሚፈራው ነው። ይበልጥ አላህን የሚፈራው ማን እንደሆነ ደግሞ ጌታ አላህ ያውቃል። ኢነላህ ዓሊሙን ኸቢር በማለት ወደ ልባችን ወደ ራሳችን እንድንመለስ ወንድም ወንድሙን ዱንያዊ ስጋ ትስስር ያለው ሰው አንዱ አንዱን እንደሚያከብረው ካጠፋ እንደሚመክረው አጠቃላይ ሙስሊሙ ደግሞ እኮ ምንም ቢሆን የዲን ወንድሜ ነው የዲን እህቴ ናት በሚል ስም ከማጥፋት ይልቅ ከመቆራረጥ ይልቅ ወንድም የወንድሙን የስጋ ወንድሙን ነውር ፈና አድርጎ መክሮ ችግሮቹን ለመቅረፍ እንደሚሞክረው በላ ኢላሀ ኢለላህ ገመድ የተሳሰረ በሙሉ በዲን የተሳሰረ የተጋመደ በሙሉ ከመቆራረጥ ከመተማማት ይልቅ ቀርቦ መወያየት መመካከር እንደሚገባ አላሁ ተዓላ መክሮናል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لسانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ጌታ አላህ ተባረከ ወተዓላ በሁሉም ጉዳይ ላይ ለሱ እጅ እንድንሰጥ አዞናል። በሁሉም ነገር ላይ ሙስሊሞች እንድንሆን መክሮናል። ኡድኹሉ ፊስሲልሚ ካፋ ወላ ተተቢዑ ኹጡዋት ሸይጣን፣ ሁላችሁም በሁሉም ጉዳይ ላይ እስላም ውስጥ ጠቅልላችሁ ግቡ፣ የሸይጣንን እርምጃዎችን መንገዶችን አትከተሉ ብሎናል። ሸይጣን ለእናንተ ግልጽ ጠላት ነው ብሎናል። ወሬን ስንሰማ ረጋ ብሎ ማጣራት አላህ የሚወደው ባህሪ ነው። ወሬን ስንሰማ ተኩለን ውሳኔ ውስጥ መግባት አቋም መያዝ ደግሞ ሸይጣን የሚወደው ተግባር ነው። የሱን መንገድ መከተል ነው። ችኮላ ከሸይጣን ነው፣ እርጋታ ከአላህ ነው ተብሏል። በመቸኮል በመጥፎ ጥርጣሬ ያልተጣራን ወሬ በማሰራጨት ውስጥ ህይወት ላይ ዲን ላይ የሚደርሱ ብዙ ጉዳቶች አሉ። ትዳሮች ይበተናሉ፣ ዝምድናዎች ይቆረጣሉ፣ መልካም የቤተሰብ ትስስር ይደክማል፣ አንዱ የሌላኛው ጠላት ይሆናል። እገሌ እንዲህ አለ፣ እገሌ እንዲህ አደረገ ወዘተ እያሉ ድግምተኛ በድግምቱ ባልና ሚስትን ከሚያፋታው በላይ በጥላቻ ወሬ ዘመድን ከዘመድ ወዳጅን ከወዳጅ የዲን ወንድምን ከወንድሙ እህትን ከእህቷ የሚያቆራርጡ ሰዎች። ይህ ኢማን ሲደክም የሚሰራ መጥፎ ስራ ሲሆን አብዛኛውን ጊዜ ለእንደዚህ አይነት ነገሮች ሰበብ የሚሆኑት ጅህልና ነው። በመጥፎ ጥርጣሬ ክፉ በሽታ መለከፍ፣ የአቅል መድከም፣ አላህ የከለከለን ነገሮችን የማድረግን መዘዝ አለማወቅ ነው ለዚህ የሚዳርገው። እድለ ቢስነትም ጭምር ነው። አላህ ተባረከ ወተዓላ አንድን ሰው በረሕመቱ ሲያጨው እሱ ዘንድ የተከበረ ሰው ሲሆን በሁሉም ነገር ተውፊቅን ይሰጠዋል፣ ስኬትን ይሰጠዋል። ማድረግ ያለበትን የሌለበትን ለይቶ ያውቃል። ለይቶ በማወቅም አያበቃም። ማድረግ ያለበትን ቀጥ ብሎ ያደርጋል፣ መተው ያለበትን ይተዋል። አላሁመ እህዲኒ ወሰድድኒ፣ ጌታዬ ሆይ ምራኝ፣ አስተካክለኝ፣ ቀጥ አድርገኝ ይላል። ያንተን ቁጣ የሚያመጣ ነገር ውስጥ አታስገባኝ ይላል። በተቃራኒው አንድ ሰው አብዝቶ የአላህን ሕግ ሲጥስ፣ አላህ ዘንድ ሲረክስ፣ ከረሕመቱ ውጭ ሲሆን መገኘት የሌለበት ቦታ ላይ ይገኛል። ሸይጣን ይጋልበዋል፣ ስሜቱን ይጋልባል፣ አኺራውን ይረሳል። ያ እንዳይሆን እኔ ማን ነኝ? ምንድን ነኝ? ለምንድን ነው ወደ ዱንያ የመጣሁት? አሁን ወዴት ነው የሄድኩ ያለሁት? እድሜም በምን ጨረስኩት? ጉልበቴም በምን ጨረስኩት? ልቤ ውስጥ ምንድን ነው የተሞላው? እያሉ ራስን መፈተሽ ይገባል። ብዙ ጊዜ ወደ ራስ እንዳንመለስ የሚያደርገን በሰው ጉዳይ መጠመድ ነው። ወደ ሰዎች ጣት መቀሰር ነው። የራሳችንን አይብ፣ የራሳችንን ነውር፣ የራሳችንን ጉድለት ከድነን አስቀምጠነው የሌሎችን ነውር አይብ ምንለቃቅም ከሆነ የቅያም ቀን የራሳችን ነውርና አይብ ወንጀል ጋራ አካክሎ ይጠብቀናል። የሰዎች አይን ላይ ያለችን ትንሽዬ ቆሻሻ ያየን የራሳችን አይን ላይ የተጋደመ ትልቅ ግንድ ቆሻሻ ምንተው ከሆነ እድለቢስነት ነው፣ አለመታደል ነው፣ ማህሩም መሆን ነው፣ ሸቂ መሆን። ቀድሞ ሰው መጨነቅ ያለበት ለራሱ ራሱን አጥቦ አጽድቶ ከጨረሰ በኋላ ሌሎችን ማጽዳት ከፈለገ ቀጥታ ፊት ለፊት ሄዶ ያ አብደላህ ይሄን አጥፍተሃል አስተካክል፣
ያ አመተላህ ይሄን አጥፍተሻል አስተካኪ ነው የሚለው ኸይር የሚፈልግ ሰው። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናሲ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር። ምርጥ ህዝብ ናችሁ እናንተ የነቢዩ ዓለይሂ ሰላቱ ወሰላም ኡመቶች ህዝቦች ሆይ። ምርጥነቱ በምንድን ነው የተገኘው? ፊት ለፊት በመምከር በመዘከር በመገሰጽ ነው። ሙናፊቅ ያማል ከጀርባ፣ ሙእሚን ፊት ለፊት ይመክራል ተብሏል። ሙናፊቅ ከጀርባ ያማል፣ ወሬን ያዋስዳል፣ ያጣላል፣ ያባላል። ስራው ይሄም ያስተካከለ ሊመስለው ይችላል፣ አይደለም። ያባላሽ ራሱንም የጎዳ ነው፣ ኡመትንም የጎዳ። በትክክል ለኡመት ለህዝብ የሚጨነቅ ሰው፣ ውስጡ ንጹህ የሆነ ሰው ያጠፋን የበደለን ያበላሸን አካል ማንም ይሁን ማን ቀርቦ አሰላሙ አለይኩም ወንድሜ ብሎ ይመክራል። ሁለት የተጣሉ የተበዳደሉ ሰዎችም ካሉ ፊት ለፊት ቁጭ አድርጎ ያበላሹትን ያስተካክላል። ይሄን ትቶ በመሃል እየሰነጠቀ እየቆረጠ ያባላ፣ ዘመድን ከዘመድ እህትን ከእህት ወንድምን ከወንድም ኡመትን ከኡመት የሚያባላ የሸይጣንን ስራ ተወክሎ የሚሰራ ነው። የኒፋቅ አካሄድ ነው። ኡማውን አሁን ላይ እየጎዳ ያለው ይሄን ከቤተሰብ ጀምሮ ከዘመድ ጀምሮ መዋደድ፣ መተባበር፣ መነፋፈቅ፣ መደጋገፍ እንዲጠፋ አንዱ አንዱን በጥላቻ አይን እንዲያይ፣ አንዱ ለሌላኛው ጉድጓድ እንዲቆፍር፣ አንዱ ሌላኛውን እንዲመቀኝ ያደረገ ያለው ያልተጣራን ወሬ ማሰራጨት ነው። ወሬ የሚያሰራጨው አካል ወንጀለኛ እንደሆነ ሁሉ ያልተጣራን ወሬ ያልተመሳከረን ወሬ የሚቀበልም እኩል ወንጀለኛ ነው። የሸይጣን መልእክተኛን እንኳን ደህና መጣህ ብሎ የሚቀበል ነው። ተጋቀደም ሰዎች አንድ ወሬኛ ወሬ ይዞ ሲመጣ ሸይጣን መልእክተኛ አድርጎ የሚልከውን ሰው አትሆነው እንደ አንተን ያላከው ብለው አሳፍሮ ይመልሱ ነበር። ሸይጣን መልእክተኛ አድርጎ የሚልከውን ሰው አትሆነው ስለ ወንድሜ መጥፎ ነገር እንድታደርስ አንተን ያላከህ ብለው አሳፍሮ ይመልሱ ነበር። ዛሬ ግን በተቃራኒ ሆኖ ወሬ ያመጣ ሰው ወዳጅ ተደርጎ የሚታይበት ሁኔታ ላይ ደርሰናል። ነማም ጀነት አይገባም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የጥላቻ ወሬ የሚያመላልስ ጀነት አይገባም ብሏል። ጌታ አላህ ተባረከ ወተዓላ ያዘዘንን ልንታዘዝ የከለከለን ልንከለከል ሸሪዓ ላይ ቀጥ ልንል አላህን ልንፈራ ቀብርን የብቻ የአኺራ ህይወትን ልናስታውስ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اجعلنا هداة مهتدين غير ضالين ولا مضلين آمين والحمد لله رب العالمين.